አክብሮታዊ ሰላምታችን ተያላችሁበት ይሁን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? በአርቲስት ነጻነት ወርቅነህ ህልፈት ጉዳይ አዳዲስ መረጃዎች እየተሰሙ ይገኛሉ። ጠቅላይ ሚኒስትር አብይ አህመድና ሌሎችም የመንግስት ባለስልጣናት ሐዘናቸውን ገልጸዋል። ከአርቲስቱ ህልፈት ጋር ተያይዞ እየወጡ ያሉ አዳዲስ መረጃዎች ይዣለሁ፣ አጋራችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወቃል። በሀገር ፍቅር ቲያትር ፍሬሽማን በተሰኘው የመድረክ ስራው ከህዝብ ጋር የተዋወቀው ሁለገብ አርቲስት ነጻነት ወርቅነህ ኤፍቢአይ 1 እና 2 ሲቲ ቦይስ፣ ሳልነግራት፣ ያንቺ ሌባ፣ ሚስተር ኤክስ፣ ሶምቤ እና ሌሎችም በተመልካቾች ዘንድ የማይዘነጉ የመድረክና የፊልም ስራዎቹ ይታወቃል። በትላንትናው የሥራ ገበታው ላይ እንደነበረ የተነገረው አርቲስት ነጻነት ወርቅነህ በድንገት ከዚህ ዓለም ተለይቷል። ለብዙዎች ፈገግታ ምክንያት የሆነው የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ደራሲና አዘጋጅ በመሆን ለኪነ ጥበብ ዘርፍ ብዙ አስተዋጽኦ አበርክቷል። በሀገር ፍቅር ቲያትር ፍሬሽማን በተሰኘው የመድረክ ስራውም ከህዝብ ጋር በተዋወቀው ሁለገቡ አርቲስት ነጻነት ወርቅነህ ኤፍቢአይ 1 እና 2 ሲቲ ቦይስ፣ ሳልነግራት፣ ያንቺ ሌባ፣ ሚስተር ኤክስ፣ ቾምቤና ሌሎችም በተመልካቾች ዘንድ የማይዘነጉ የመድረክና የፊልም ስራዎች ይታወሳል። በናሁ ቴሌቪዥን የነጻነት ጨዋታ እንዲሁም ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ የተሰኘ ፕሮግራም አዘጋጅና አቅራቢ በመሆን እስከ ጥር 6 ቀን 2018 አመሻሽ ድረስ ቀረጻ ላይና ስራ ላይ እንደነበረ ታውቋል። አርቲስቱ በሳል የሳቅ ቁም ነገር በሆኑ ፕሮግራሙና በአቀራረብ ክህሎቱ ተወዳጅ የሆኑ የማይዘነጉ ስራዎቹ አበርክቶ አልፏል። አርቲስት ነጻነት ወርቅነህ በትላንትናው ዕለት በአዲስ አበባ ሆስፒታል በድንገተኛ ህመም ገብቶ እርዳታ ሲደረግለት ቢቆይም ከሰዓት በኋላ ህመሙ በትቶበት በዚህ ዓለም በሞት ተለይቷል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የሀገሪቱ ጠቅላይ ሚኒስትርን ጨምሮ ከፍተኛ የመንግስት ባለስልጣናት የተሰማቸውን ሐዘን እየገለጹ ይገኛሉ። ይህ በእንዲህ እንዳለ የብዙዎችን ልብ በድንገተኛ ህልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነዋል። አርቲስቱ በትላንትናው ዕለት ማለዳም ለወትሮው የሥራ እንቅስቃሴው ለመወጣት እየለባበሰ ሳለ ድንገተኛ ህመም እንደተሰማው ነው የተሰማው። ምንጮች እንደገለጹት ከሆነ ነጻነት ጠዋት ላይ ወደ ስራው ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው ተብሏል። ወዲያው ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል እንደሄዱ መረጃዎች አመልክተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱን የተገለጸው ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረ በኋላም በሚያሳዝን ሁኔታ በምሳ ሰዓት ገደማ ሕይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል የተባለው አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበረው ነው የተባለው። እናትና አባቱ በህይወት ስለሌሉ ያሳደጉት አያቱ እጅግ ይወዳቸው የነበረው ነጻነት ስሞት ታያቴ አጠገብ አሌልቱ ጊዮርጊስ ክበሩይ ሲል ለወዳጆቹ ደጋግሞ ይናገር ነበር ተብሏል። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አሌልቱ ጊዮርጊስ ከመሄድ ቤተክርስቲያኑን ስለማደስና ልማት ስራዎችን ለማከናወን ከደብሩ አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር ተብሏል። ሆኖም አያቱ ጓሮ የመተኛ ፊልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜው ውጪ በመጪው እሁድ በነገው ዕለት ማለት ነው
በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተወስኗል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በፍዳርና በፍቅር የቆየው የነጻነት ኑዛዜን አለመጠበቅ አድናቂዎቹን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለአረጋይ ገለጻ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እንደገቡም የቀብር ስነ ስርዓቱ በዚያው ዕለት እንደሚከናወን ቤተሰቦቹ አረጋግጠዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በአርቲስቱ ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩም አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው 2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ብለዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። ጠቅላይ ሚኒስትር አብይ አህመድም ለአርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እኛም በሚቀጥሉት ሰዓታት ምን አዲስ ነገር ይኖራል? አዳዲስ መረጃዎችን ይዤ እመለሳለሁ። መልካም ጊዜ ይሁንላችሁ።